የሟቾች አስክሬን ለቤተሰብ እንደማይሰጥ ተነግሯል። በአዲሱ ማርበርግ ቫይረስ ህይወታቸውን የሚያጡ ሰዎች አስክሬናቸው ለቤተሰብ ተላልፎ አይሰጥም። እናቴ ታማብኛለች። ክፉ አይንካሽ ሊያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋለች። አቶ ነው የለውም የሰጠው የለም። በቃ እኔ የረዱትን ሰዎች ስም መግለጽ አልፈልግም። እግዚአብሔር ይመልከትላቸው። ሰላም 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 ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትሉን በተነ በመንካት ቻናሉን ፋሚሊ ሁኑ። ሰብስክራይብ የምትሉን በተነ በመንካት እንዲሁም በተጨማሪ ቪዲዮዬን ላይክ ማድረግ እንዳይረሳ። ይሄ የእናንተ ግዴታ ነው። ቪዲዮዬን ላይክ አድርጉ፣ ምክንያቱም ለብዙ ተደራሽ እንደሆነ ስለሚረዳኝ ነው። ቪዲዮዬን ላይክ በማድረግ ጀምሩ። ወደ ቪዲዮቹ እንሄዳለን። እኔ እዚህ በቪዲዮቹ ላይ ሐሳቤን እሰጣለሁ። እናንተ ደግሞ ኮሜንት ሴክሽን ላይ ገብታችሁ ሐሳባችሁን በነፃነት ግለጹልኝ። ወደ ቪዲዮቹ እንሂድ። አንድ ነገር ልንገራችሁ። በብዛት ቀብር ቦታ ሄዳችሁ ልታውቁ ትችላላችሁ። ለማስቀበር ምናምን እቺማ ቃለው የሟች ቤተሰብ መጨረሻ ላይ ምን መሰላችሁ? ቀባሪ ያሳጣቸው ብሎ መረቃ። ግን በትላንትናው ዕለት የለቀቁት ቪዲዮ ላይ አይታችኋል። አንድ አይነት ፕሮግራም አልተደረገም ነበር። ጊዜው ከብት በጴንጤ ሃይማኖትም ሆነ በኦርቶዶክስ ሃይማኖት የፍታት ጊዜ አለ እና በጴንጤ ደግሞ የትንሣኤ ቃል የሚሰበክበት ጊዜ አለ። ያ ሁሉ ነገር አሁን ላይ የቀረ ነው። ጊዜው በጣም ያስፈራ ነው። እውነት ወገኖቼ ልንጸልይ፣ ጌታዊ ምሕረትን አብዛልን ልንል ያስፈልጋል። በአሁኑ ሰዓት ጊዜው ጂንካ ከተማ ላይ በጣም ከፍቷል። የተለያዩ ቦታ አላችሁ፣ ስለ ጂንካ ከተማ እንድትጸልዩ እፈልጋለሁ። አመሰግናለሁ። የማርበርግ ቫይረስ ክፋቱን እንግዲህ እንደተመለከታችሁት ነው። በጣም የሚያሳዝን ቪዲዮ ነው። ስርዓተ ቀብራቸው በእንደዚህ አይነት መልኩ ሲፈጸም የሟቾችን ስናይ እጅግ ያሳዝናል። ምክንያቱም ይህ ቫይረስ በጣም አደገኝነቱ በተደጋጋሚ እንግዲህ በተለይ ሶሻል ሚዲያ ላይ ሲነገር ነበረ። እኔም እንግዲህ ይህን ቫይረስ ሀገራችን ላይ ከተከሰተበት ጊዜ ጀምሮ በቪዲዮ ላይ እንግዲህ በማርበርግ ቫይረስ ላይ ግንዛቤያቸው ተመልካቾች እንዲጨምር ብዬ በተለያዩ ቪዲዮዎች ላይ እንግዲህ አካትቼ አምጥቼላችሁ ነበረ። እንደጠቀማችሁ ተስፋ አድርጋለሁ። አሁንም ግን አንድ ቪዲዮ ልጋብዛችሁ፣ ግንዛቤያችሁን ይጨምርላችኋል። እንዲሁም ደግሞ ወቅታዊ የዚህ ቫይረስ ሁኔታስ በምን አይነት ሰዎች ላይ አለ፣ ምን ያህል ሰዎችን አጥቅቷል፣ ምን ያህል ሰዎችንስ እንግዲህ ህይወታቸውን ነጥቋል የሚለውን እንግዲህ ከዛም በተጨማሪም በቫይረሱ ላይ ያላችሁ ዕውቀትን የበለጠ ግንዛቤያችሁ እንዲጨምር ስለሚረዳችሁ ብትመለከቱት ብዬ አስቤ እንግዲህ ይዤላችሁ መጣሁኝ። እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። ሃይ እንዴት ናችሁ? ዶክተር አብይ ነኝ። እስኪ ይሄን ቪዲዮ ሼር በማድረግ ጀምሩት። ኮፒ ሊንክ ሪፖስት እያደረጋችሁ መረጃዎችን ነው የምሰጣችሁ ዛሬ በማርበርግ ቫይረስ ዙሪያ ማለት ነው። በጣም የተረጋገጡና አሁናዊ የሆኑ መረጃዎችን ነው የምነግራችሁ። ኦልሞስት በተረጋገጠ ሁኔታ እስካሁን ድረስ 57 ሰዎች ላይ ምርመራ ተደርጓል። ምርመራ የሚደረገው ፒሲአር የሚባል ቴስት ነው፣ ፖሊመሬዝ ቼን ሪአክሽን ይባላል። ይሄ በጣም ውድ የሚባል ምርመራ ነው። በጣም ከፍተኛ ላቦራቶሪ አቅም ይጠይቃል። እንዲሁ ዝም ብሎ ቴስት የሚደረግ ነገር አይደለም። ጤና ሚኒስቴርና ህብረተሰብ ጤና ኢንስቲትዩት ናቸው ይሄን የሚያደርጉት። በዚህ መሰረት 57 ሰው ላቦራቶሪ ምርመራ ተደርጓል። ባይዘው በጣም ውድ የሆነ ምርመራ ነው። ውድ ማለት ነው። እስካሁን ባለ መረጃ ሁሉም በነፃ ነው ምርመራዎቹ የሚደረጉት፣ በመንግስት ሙሉ ወጪ ተሸፍኖ ማለት ነው። ይሄ ምርመራ ተደርጎ 10 ሰው ተገኝቶበታል ከ57ቱ ማለት ነው። ከዛ ውስጥ 5ቱ ያው በዚሁ ጋር በተያያዘ ህይወታቸው አልፏል ማለት ነው። ባለፈው ጤና ሚኒስቴር ጂንካ ላይ 6 ነበር የተባለው፣ 3ቱ አልተረጋገጠም ህይወታቸው አልፏል። ግን ከዳይሬክትሊ በዚህ ቫይረስ ምክንያት ነው የሚለው ነገር አልተረጋገጠም። ስለዚህ በተረጋገጠ መልኩ 3 ናቸው። ከዛ በኋላ 2 ሰዎች ተጨማሪ ህይወታቸውን አጥተዋል ማለት ነው። 5 ቀሪ ሰዎች አሉ። እነሱ በቫይረሱ እንደተያዙ ተረጋግጦ ነገር ግን ሕክምና ላይ ያሉ ናቸው ማለት ነው። እስካሁን ያገገመና 100% ከችግሩ የዳነ ሰው በሪፖርት ደረጃ የለም። እንዳጠቃላይ ግን እንደ ማህበረሰብ ምን መደረግ አለበት የሚለውን እነግራችኋለሁ። በአጠቃላይ ማንኛውም ያልተለመደ አይነት በሽታ ወይም ደግሞ ድንገተኛ የሆነ ሞት በምታዩበት ጊዜ ለአካባቢያችሁ ባለ ጤና ተቋም ወይም ደግሞ የጤና ባለሙያ ሊሆን ይችላል ወይም የሚመለከተው አካል ካለ
ለነሱ ሪፖርት ማድረግ ብቻ ላይ ብትሰሩ መልካም ነው ብዬ አስባለሁ። ከዛ ውጭ ከጤና ተቋማትና ከጤና ባለሙያዎች ስፔሻሊ ደግሞ በዚህ ጉዳይ ላይ እየሰራ ያለ የህብረተሰብ ጤና ኢንስቲትዩት ላይ የሚያወጣቸውን መረጃዎች ብቻ ብታዳምጡና ደግሞ ብትጠቀሙበት ደስ ይለኛል ብዬ አስባለሁ። ብዙ ጊዜ ጤና ሚኒስቴር የራሱ ፔጅ ላይ በብዛት በየቀኑ ቶሎ አፕዴት ያደርጋል። ያንን ነገር መከታተል በጣም ወሳኝ ነገር ነው ብዬ አስባለሁ። ከዛ ውጭ እነዚህ ሰዎች በዚህ ጋር በተያዙ ሰዎች በሚሞቱበት ጊዜ ወይም ደግሞ እንደዚሁ ቀደም እንደነገርኳችሁ በድንገት ወይም ደግሞ ያልታወቀ ወይም ደግሞ ያልተገመተ ወይም ደግሞ ድንገተኛ የሆኑ ሞቶች በሚያጋጥሙበት ጊዜ አስከሬኖችን ከመንካት እንዲሁም ደግሞ ከመሸከም እንደ አይነት ነገሮች ላይ በጣም ጥንቃቄ ማድረግ በጣም አስፈላጊ ነው። ቀጥተኛ የሆነ ጥንቃቄ ማድረግ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ ኢቭን ቀብርም ላይ ራሱ ደህንነቱ የተጠበቀ እንዲሆን የስርዓት አፈጻጸሙም ራሱ ደህንነቱ የተጠበቀ ቢሆን ይመከራል የሚል ነገር አለ። ከዛ በተጨማሪ ያልተረጋገጡ የጤና መረጃዎችን ባትቀበሉ ወይም ደግሞ ጆሮ ዳባ ልበስ ብትሉ፣ ምክንያቱም ይሄን ነገር ቴስት አድርጎ ራሱ ነው ለማለት የራሱ የሚወስደው ጊዜ አለ። የራሱ የሚወስደው በጣም ኤክስፔንሲቭ የሆኑ ምርመራዎች አሉና ሊባል የሚችለው ምናልባት ያልተረጋገጡ እንደዚህ አይነት መሰል ነገሮች ታይተዋል ከማለት ውጭ ይሄ ነው ብሎ መናገር ወይም ደግሞ በእንደዚህ ቫይረስ የተያዙ ብዙ ሰዎች አሉ እንደዚህ ሞቱ በዚህ የተያዙ የሚሉትን ነገሮች ብዙ ባትቀበሏቸው እና ራሱን የቻለ ኃላፊነት ያለበት ተቋም አለ። ይሄንን ነገር በትክክል እየተከታተለና እየተቆጣጠረ ያለ ቀላል አይደለም። ባይዘው እዚህ ጋር ለማስረዳት ያክል ሲምፕተሞቹ ደግሞ ምልክቶቹ አብዛኞቹ ኮመን የሆኑ ምልክቶች ናቸው። ትኩሳት ሊሆን ይችላል፣ ሚያልጃሂ፣ ጡንቻ ህመም፣ ድካም፣ ወደ ላይ ማለት፣ ተቅማጥ ነገር ስፔሲፊክ የሆነ ሲምፕተም ወይም ደግሞ ግን በቃ ሊሆን ይችላል ተብሎ የሚያስጠረጥረው ምልክት ግን ብዙ ጊዜ የተለያዩ ቦታዎች ላይ ሰውነት ላይ ለምሳሌ በቀላሉ መበለዝና ፊት ላይ ሰውነት ላይ ሙሉ ሰውነት ላይ ይሄ የመበለዝ ምልክቶች ሰፋፊ የሆኑ መበለዝ ምልክቶች እንዲሁም ነስር፣ አፍንጫ መድማት፣ ድድ መድማት እንደዚህ በተለያዩ ቦታዎች ላይ የመድማት ነገር ካለ ያስጠረጥራል ነው። ይሄም ሰስፒሺየስ የሆነ ኬዝ ነው ተብሎ ነው የሚጠራው እንጂ ነው ራሱ አይባልም። በሕክምና ዲሲፕሊን እንደዚህ አይባልም። ኢቭን አስረጋጭ የሆኑ እርግጠኛ የሆኑ ምልክቶች እንኳን ቢሆኑ ነው ተብሎ አይጠራም አንለስ በላቦራቶሪ ተመርምሮ ነው እስካልተባለ ድረስ ላይሆንም ስለሚችል ማለት ነው። ስለዚህ እንደዚህ አይነት ውዥንብር የሞላባቸው መረጃዎች ሊኖሩ ስለሚችሉ በአካባቢያችሁ በተለያየ የሶሻል ሚዲያ ፕላትፎርሞች እነሱን ወደ ጎን በመተው ትክክለኛ የሆኑ መረጃዎችን ከጤና ሚኒስቴር ፔጅ ወይም ደግሞ ከህብረተሰብ ጤና ኢንስቲትዩት በተረጋገጠ ሁኔታ ማግኘት ትችላላችሁ። እነዚህ ተቋማት ኃላፊነት ያለባቸውና ኃላፊነት የሚወስዱ ተቋማትም ስለሆኑ መረጃቸው የተጣራና ቬሪፋይድ የሆነ ነው ማለት ነው። ስለዚህ ከነሱ ጋር ብቻ መረጃን ብትወስዱ በእንደዚህ አይነት ሲቹዌሽን በኃላፊነት ወስዶ በጣም በሰፊው የተንቀሳቀሰ ያለ አካል ስላለ ድንገተኛ ምላሽ ቡድን ሰጪ ማለት ነው እየተንቀሳቀሰ ያለ አካል ስላለ እሱን ብቻ ብትቀበሉ በጣም ደስ ይለኛል። ከዛ ውጭ ምናልባት የታመሙ የቤት እንስሳት ሊሆኑ ይችላሉ። ድንገተኛ የሆነ ያልተለመደ አይነት ችግሮች በምታዩባቸው ጊዜ በጣም ራሳችሁን መቆጠብና መጠንቀቅ እንዳለባችሁም በጤና ሚኒስቴር ፔጅ ላይ ያገኘሁት መረጃ ያሳያል። ስለዚህ ይህንን መረጃ ብቻ በመከተል ራሳችሁን መንከባከብ፣ መቆጠብ እንዲሁም ደግሞ ከዚህ ችግር ማሳለፍ ትችላላችሁ ማለት ነው። አይ ቲንክ ይሄ መረጃ ጥሩ ይመስለኛል። ከሁሉም በላይ ግን ላይክ ቬሪፋይድ ያልሆኑ ያልተጣሩ መረጃዎችን እንደ ትልቅ ኤቪደንስ ይዛችሁ ራሳችሁን ባታስጨንቁ። ምክንያቱም በጣም 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 ይሄ መጥፎ የሆነ ማህበራዊ ዲፕሬሽንን የሚፈጥር ችግር ነው ብዬ አስባለሁ። ወይም ደግሞ ማህበራዊ ችግርን የሚፈጥር መረጃዎች ሊሆኑ ስለሚችሉ ማንኛውንም መረጃ በምትፈልጉበት ጊዜ የተጣራና ኃላፊነት ያለው አካል አለ። በዛ ላይ ብቻ ትኩረት ሰጣችሁ ብትከታተሉ አይ ቲንክ እንትኑን ታገኛላችሁ፣ ትክክለኛ መረጃውን ታገኛላችሁ ብዬ አስባለሁ። ኃላፊነትም ስላለበት እየመረመረ ያለውም ምርመራውንም ደግሞ በትክክል እያረጋገጠ ያለውም ተቋም ስላለ ማለት ነው። ሁላችሁንም በጣም ወዳችኋለሁ። በጣም አመሰግናለሁ። ዶክተር አብይ ነኝ ከኢሊቲ አንገት በላይ ቀዶ ሕክምና ማዕከል። መልካም ምሽት። ዶክተር አብይ ግልጽ በሆነ ቋንቋ እንግዲህ እንዲገባን አድርጎ ምቹ አድርጎ እንግዲህ ቀለል ባለ ሁኔታ ስለ ማርበርግ ቫይረስ እንግዲህ ነግሮናል። ግንዛቤያችሁ እንደጨመረላችሁ ተስፋ አድርጋለሁ። በተጨማሪም የሰሞኑ ሌላኛው ብዙዎቻችን ያስደነገጡ እንግዲህ በኦርቶዶክስ ቤት ውስጥ እንግዲህ ዘማሪ ሆነ ብዙዎቻችን የምናውቃት ዘማሪ አቦነሽ እንግዲህ
በህመሙ ላይ ሆና ሐኪም ቤት እንደተኛች እንዲሁም ደግሞ የገዛ ልጇ ለእናቴ እንግዲህ ጸልዩላት፣ ምስጋና አቅርቡላት ወይም ደግሞ ለመኑላት ፈጣሪን ካለባት ህመም እንግዲህ እንድትድን ጸልዩልኝ ስትል መታ እንግዲህ በራሷ ሶሻል ሚዲያ አጋርታ ነበረ። ብዙ ሰዎች እንግዲህ ቪዲዮን እየተቀባበሉት ይገኛሉ። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። እናቴ ታማብኛለች እና በልቤ እናንተን እንድነግራችሁ ስለሚሰማኝ ነው እዚህ ላይ የገባሁት። ወደ እግዚአብሔር ስለመጣች ብዙ ፈተና አልፋለች። አሁንም ብዙ ፈተና ላይ ናት። ግን የእናንተ የእግዚአብሔር ኃይል ይበልጣል። የእናንተ ፍቅር ስትሮንግ እንድትሆን ስለሚያረጋት ጸልዩላት። ፖስት የምታረጉላትም ታጋርጉላት፣ ያጽናናታል። እናንተን በጣም ነው የምትወደው። ነው ጌታ ኃያል ነው እርሱ፣ መቅደሱ ሞላው የምሕረት ልብሱ። ከፍ ባለ ድምፅ እንጮኻለን፣ እግዚአብሔርን እናመልካለን፣ ለስላሴ ክብርን ዘምራለን። ዘማሪ አቡነሽ ብዙዎቻችን የምንወዳት ድንቅ ዘማሪ ነች። እኔ ከዚህ ጋር እንግዲህ እግዚአብሔር እንግዲህ ጤናውን ያድልሽ ብዬ ከዚህ ጋር እኔ መልካም ምኞት እመኛለሁ። እናንተ መልካም ምኞታችሁን እንግዲህ ኮሜንት ሴክሽን ላይ ገብታችሁ እንድትገልጹላት እኔ ከዚህ ጋር በትህትና ጠይቃችኋለሁ። በተጨማሪም ቤተሰቦች በሰሞኑን ሌላኛውም ደግሞ ከህመም ጋር ተያይዞ እንግዲህ ብዙዎቻችን በሶሻል ሚዲያ ላይ የምናውቃት ሊያሾ እሷም በተመሳሳይ ሁኔታ እንግዲህ ታማ ሐኪም ቤት እንደገባች መረጃዎች ወጥቷል። ራሷ በራሷ እንግዲህ የቲክቶክ ገጿ ላይ አጋርታ ነበረ። ከዚህ ጋር ተያይዞ ብዙዎች እየተቀባበሉት ያለ ቪዲዮ አለ። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ክፉ አይንካሽ ሊያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋለች። ሊያሾ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እግዚአብሔር ይማርሽ፣ ከወጣሽበት ችግር ድንግል ማርያም ታውጣ። ስለ ሊያሾ እህታችን ያቀበለችን መረጃን እንግዲህ እንደሰማችሁ ነው። ሊያሾ እንግዲህ አሁን ላይ በህመም ውስጥ እንዳለች እንዲሁም ጸልዩልኝም ብላ እንግዲህ መልጇን አቅርባለች። እኛም ደግሞ እንግዲህ ፈጣሪ የማርሽ እንግዲህ ጤናዋና ምህረቱን ይስጥሽ ብዬ ከዚህ ጋር መልካም ምኞት እመኛለሁ። እናንተም ከፈለጋችሁ ኮሜንት ሴክሽን ላይ ገብታችሁ መልካም ምኞት ልትመኙላት ትችላላችሁ። በተጨማሪም ቤተሰቦች እንግዲህ ይህ ነገር ከመፈጠሩ በፊት ሊያሾ የተናገረቻት አንድ ንግግር ነበረች። ምንድነች? ስላስገረመኝ ነው። እስቲ ልጋብዛችሁ። በቃ የልቤን እንደሚሞላልኝ አምናለሁ። ደግሞም ያደርገዋል የኔ አባት። ምክንያቱም እኔ ምን ጠይቄው ምን ከልክሎኝ ያውቃል? የምሬ ነው የምላችሁ። ምን ጠይቄው ምን ከልክሎኝ ያውቃል? ሚካኤል ምንም ነገር ከልክሎኝ ያውቃል። ሁሉንም ነገር ያደርግልኛል። እና ዛሬ እንግዲህ ደጁ ሂጄ ሄዳር ሚካኤል ነግሬው መጥቻለሁ። እሱ ደግሞ ያስተካክለዋል ነገር። ለመሰላችሁ ይሄ የሚያስለቅስ ነገር ምናምን ነው እኮ አይደለም። እንደው አንዳንዴ ሳስበው የሚካኤልን ነገር ይገርመኛል ጋይስ። ልክ የሱ አመታዊና ወራዊ ክብረ በዓል ሲደርስ የሆነ ነገር ሀፕን በህይወት ያደርጋል እና በጣም ነው የሚገርመኝ። በፊት ኖቲስ አላደረገውም ነበር። ከሆነ ጊዜ በኋላ ነው ኖቲስ ማድረግ የጀመርኩት። ልክ የሱ ወራዊም ሆነ አመታዊ በ12 የሚካኤል ቀን ሲደርስ የሆነ ነገር ሀፕን ያደርጋል። ወይ የሚያስደስት ነገር ያሳየኛል ወይ ደግሞ የሆነ ነገር አዝኛ ያለው። ከዛም በወሩ ደግሞ ቀይሮት ታሪኩን አይመለከተዋለሁ እና ለዛ ነው ጋይስ እንደዚያ እንኩት። አሁንም የአመታዊ ክብረ በዓሉ ነው። አሁን ሊያሾ በራሷ አንደበት የተናገረችውን ሰምታችኋል። የቅዱስ ሚካኤል አመታዊ ክብረ በዓል የሚሆን ወርሃዊ ክብረ በዓል ላይ በህይወት ውስጥ አዳዲስ ነገሮች ይፈጠራሉ ብላ ነበረ። እንዳለችውም እንግዲህ አሁን ላይ ታማ እንግዲህ እንድንጸልይለት ወይም ደግሞ ጸሎት አድርጉልኝ ብላም በራሷ ሶሻል ሚዲያም እንግዲህ አጋርታለች። ይህንን ጉዳይን እንግዲህ ከአመታዊ የህዳር ሚካኤል ጋር አያይዞት ብዙዎች እየተገባበሉት እየተነጋገሩበት ይገኛሉ። እኔ ከዚህ ጋር ለምችለው እንግዲህ ያመንሽው እንዲሁም ደግሞ የተማጸንሽው ቅዱስ ሚካኤል እንግዲህ
ፈውሱን ምህረቱን እንግዲህ ያድልሽ ከማለት ውጪ ሌላ ምንም ማለት አልችልም። እናንተስ ምን ይመስላችኋል? ገጠመኝ ነው ወይንስ ያለችው ነገር የእውነት ሆኖ ነው? እስቲ ሀሳባችሁን ተወያዩበት። በተጨማሪም እንግዲህ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ እንግዲህ ትልቅ ስራ የሰራ ብዙዎቻችን የምናውቀው ብዙዎቻችን የምናደንቀው ኤልያስ መልካ በሱ ላይ እንግዲህ አዲስ መረጃ መጥቷል። ምንድን ነው የመጣው? እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። አቶ ነው የለውም የሰጠው የለም። በቃ እኔ የረዱትን ሰዎች ስም መግለጽ አልፈልግም። እግዚአብሔር ይመልከትላቸው። ሌላ ሰው የረዳው የለም፣ ችግሩን ያላወቀ የለም፣ ህመሙን ያላወቀ የለም፣ የሰጠው የለም። ምንድነው? አለቀ። ለዛም ነው እኮ የገለጸው በዘፈኑ ይመስለኛል አይደል እንዴ? ዘፈኑ እኮ ይሄው ነው። ሌላ ምን ነገር አለ? አልበሙ ላይ ወደ መጨረሻ የተሰራ ዘፈን ነው። አዎ መጨረሻ ላይ ነበር ኤልያስ መስራት ሲሰጥ። የሚገርምሽ ነገር ታሞ ነበረ በጣም ማለት ነው። ያው ታሞ ነበር። እኔ እንደውም ሲሰጠኝ የመጀመሪያ ቀን አረ ዘፈን ይቀብኝ አልኩት። ጨነቀኝ። እኔ ለመስፈን ምን ነው ምናምን አለኝ። አይ ጨነቀኝ አልኩት። ግድ የለም ቀይርልኝ ዘፈን አልኩት። ቀይርልኝ አልኩት። እዚሁ አልበቤ ላይ አንድ ዘፈን አለ እንደ ሞኝ ወዳጅ እንደ ዘፈን አለና እሱን ሰጠኝና ከዛ በሌላ በቃ ተው ነው ማለት ነውና በሌላ ጊዜ ከሞተ በኋላ ሳይሞት እንትን ሰጥቶኝ ነበረ ፍላሽ እና ያ ፍላሽ እኔ በጣም ተጨነቅኩኝ። ብዙ አመት ነው የቆየሁት ምናምን ነገር ከዛ ሲከፈት ዘፈኗል ገባሽ? ወይ ልምጣ የሚለው ማለት በቃ መውጣት አለበት። ባይፈልገው ኖሮ ያወጣው ነበረ። ስለዚህ መውጣት አለበት ብለን ያወጣ ነው ማለት ነው። ስለዚህ እኔን እዚህ ጋር መውቀስ አይጠበቅባቸው። ገብቶሻል? ጓደኝነታቸው ለራሳቸው ለሱ ነው፣ ለኔ አይደለም። እኔ እንደማንኛውም ሰው ዘፋኝ ነኝ። አገኛቸው እንዴት ናችሁ ደህና ናችሁ ምናምን። ስለ ኤልያስ መልካ የሰማነው ነገር እጅግ በጣም የሚያሳዝን ጉዳይ ነው። ምክንያቱም በዘፈኑ ኢንዱስትሪ ውስጥ በተለይ ትልቅ ስራዎችን ሰርቷል። ከትልልቅ እንግዲህ ሙዚቀኞች ጋርም ጥሩ ስራዎችን ሰርቷል። በዚህ ጉዳይ ላይ ምንም የሚታማ ነገር የለም። ነገር ግን እንግዲህ በደረሰ መረጃ መሰረት ተቸግሮ በብዙ ችግር ውስጥ ሆኖ እንኳን የደረሰለት ማንም እንደሌለ እንግዲህ ተናግራ ነበረ። ያሳዝናል። አንዳንድ ጊዜ በህይወታችን ውስጥ እንደዚህ አይነት ነገር ይገጥመናል። እኛ ጤነኛ ወይም ደግሞ ሙሉ ሆነን ሙሉ አገልግሎት በምንሰጥበት ሰዓት ላይ ብዙ ሰዎች በዙሪያችን ይኖራሉ። ነገር ግን በተሰበርንበት በወደቅንበት ሰዓት ላይ እንግዲህ በዙሪያችን እነዛ ሰዎች አይኖሩም፣ ይሸሹናል። ስለዚህ ይሄ በህይወት ውስጥ ያለ አንዱ ገጠመኝ ስለሆነ ልንማርበት ይገባል። እንግዲህ ፈጣሪ እንደነዚህ አይነት ሰዎችን ከህይወታችን ያርቅልን ብዬ እዚህ ጋር ለመረቃችሁ ፈልጋለሁ። በተጨማሪም ደግሞ የድምፃዊ አንዱዓለም ጎሳ ጉዳይ አሁን መነጋገሪያ መሆኑን ቀጥሏል። አንዱዓለም ጎሳ በቀነኒ አዱኛ ጉዳይ እንግዲህ የሽምግልና ልኮ ሽምግልና ተቀባይነቱን አለማግኘቱን ተከትሎ ብዙዎች እየተነጋገሩበት ይገኛሉ። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። የድምፃዊ አንዱዓለም ጎሳ የሽምግልና ጥረት ሳይሳካ ቀረ። የሞዴል ቀነኒ አባት በሽምግልና የተስማማነው ነገር የለም ሲሉ ገለጹ። መረጃውን በአጭሩ ላቀርብላችሁ። በድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በር ተስማምቷል ተብሎ የሚሰራጨው መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ አስታውቀዋል። የኦሮምኛ ሙዚቃ ድምፃዊው አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ወድቃ ህይወቷ ማለፉ ይታወሳል። በህልፈቷም ድምፃዊው በዋና ጠርጣሪነት ተይዞ ለወራት በእስር መቆየቱን በተለያዩ የሀበሻ ዜናዎች ሲዘግብላችሁ እንደነበር ይታወቃል። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችና ሽማግሌዎችን ልቆ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ሳይደረስበት ፍሬ ሳያፈራ መቅረቱ ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥቷል። አባትየው በሰጡት መግለጫ በማህበራዊ ሚዲያ የቀነኒ ጉዳይ በእርቅ ሊጨርስ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም
ብሏል። ይህም መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ አላገኘም፣ በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው፣ እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ ሲሉም የቀነኒ ጉዳይ ለሚከታተሉ ኢትዮጵያውያን በሙሉ ገልጸዋል። ድምፃዊ አንዱዓለም ጎሳ ከስር የተለቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቢ ከላከ በኋላ አቃቢ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትበት በመቅረቱ መሆኑ የሚታወቅ ነው። በወቅቱ የድምፃዊ ጠበቆች ደንበኛ ያላግባብ ተስሯል በሚል ፖሊስና አቃቢ ግን በመክሰሳቸው የፌዴራል የመጀመሪያ ደረጃ አራዳ ምድብ ችሎት ድምፃዊ አንዱዓለም ጎሳን በዋስ እንዲለቀቅ ማድረጉ ይታወቃል። የድምፃዊ አንዱዓለም ጎሳ ሽምግልና ውድቅ እንደተደረገበት መረጃዎች መውጣታቸውን እንግዲህ ሰምታችኋል። በዚህ ላይ የተነሳ ብዙዎች ሽምግልና መላኩን እንኳን ራሱ ተገቢ አይደለም ብለውም ሀሳባቸውን እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? ለማንኛውም ሀሳባችሁን ኮሜንት ሴክሽን ላይ እንድታጋሩኝ እኔ ከዚህ ጋር በትህትና ጠይቃችኋለሁ። በተጨማሪም የዚህ ሳምንት ትልቁ መነጋገሪያ ርዕስ የነበረችው አርቲስት ፍናን እንግዲህ የእሷ ሽምግልናን ተከትሎ ብዙ ቅሪቶች እየቀረቡ ይገኛሉ። ከነዛ መካከል አንዱ በደንብ ትኩረትን የሳበ አንድ ቪዲዮ አለ። እስቲ ልጋብዛችሁ። ድንገተኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል። በአደባባይ ተመተናል፣ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበረ ይህን ድንገተኛ ሽምግልና የሰማነው። ይህን ህመም ከሌሎች ህመሞች ለየት የሚያደርገው የኛ ከምንለው ሰው በመምጣቱ ነው። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበር። ቁስላችንን እያስታመምን ነበር። እንባችንም አልደረቀም ነበር። ሽምግልና ነው፣ ሙሉ በሙሉ አላለቀም። በአሁን ሰዓት ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። አዲስ ነገር ካለ በቀጣይ ቪዲዮ ማሳወቃችሁ ይሆናል። በጽናት አይዟችሁ። እንዳያችሁት ነው በፍናን ላይ እንግዲህ ከሽምግልናዋ ጋር ተያይዞ ብዙዎች ሀሳባቸውን እየሰጡ ነው። በተለይ ደግሞ በቲክቶክ ማህበረሰብ ውስጥ ያሉት እንግዲህ ወጣት ቲክቶከሮች እንግዲህ ከሷ የሽምግልና ጉዳይ ጋር ተያይዞ ብዙ ሀሳባቸውን እየሰጡበት ይገኛሉ። እናንተስ ምን ትላላችሁ? ለፍናን ይገባታል? እንግዲህ አሁን መቼስ ወደ ተሻለ የህይወት ልምድ ውስጥ ልትገባ ስለሆነ እንግዲህ ፈጣሪ በህይወቷ ውስጥ ቀድሞ የተሻለ ነገር እንዲሰጣት ብዬ እዚህ ጋር እኔ መልካም ምኞት እመኝላታለሁ። እናንተስ ምን ታስባላችሁ? ሀሳባችሁን ስጡበት። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። በተጨማሪም ቤተሰቦች ቪዲዮን ላይክ እንዳደረጋችሁልኝ እንዲሁም ደግሞ ቻናሉን ሰብስክራይብ አድርጋችሁም ደግሞ ፋሚሊ እንደሆናችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።